ለምእመኑ ያላችሁ ንቀት አያሳይም ወይ? የምእመኑን ጩኸት ምንም እንዳልሰማ አድርጋችሁ እንደዚህ ስትሉ ለምእመኑ ያላችሁ ንቀት አያሳይም ወይ? የትኛው መንፈስ ቅዱስ ገልጦላችሁ ነው በጌታ የአላህ ሰላምና እዝነት በሳቸው ላይ ይሁንና ነብዩ መሐመድን መስመር ላይ ያለፈ በህግ ቅጣት ይሰጠው ብላችሁ የሰጣችሁት? የትኛው መንፈስ ቅዱስ ገልጾላችሁ ነው አላህ ሰላም ሰጪ ሆኖ የእሱ ሰላም በነብዩ መሐመድ ላይ ይሁን ያላችሁት? እውነት ክርስቲያን ነው ይሄንን መግለጫ ያወጣው? እውነት የቤተክርስቲያን አባት ነው ይሄን መግለጫ ያወጣው? ክርስቶስ በሚያውቀው ነው ሙስሊም መስሎኛል። ሙስሊም መስሎኛል። እውነት አባቶች አሉን እንድንል ከፈለጋችሁ ከዚህ በኋላ አሉን እንድንል ከፈለጋችሁ ይሄንን መግለጫ ድጋሜ ሊታይ ይገባል። ቤተክርስቲያን የምእመኑን ድምጽ ልታይ ይገባል። ምእመኑ ምን ሆኗል? ምእመኑ ምንድነው እየጮኸ ያለው? ምንድነው ችግሩ ብላችሁ ቀርባችሁ ችግራችንን አይታችሁ ድጋሜ መግለጫ እንድትሰጡ ነው የምንፈልገው። ያለበለዚያ ግን ይሄው ክርስቶስ በሚያውቀው አባቶች አሉ ብያላም ነው ከዚህ በኋላ እፎይ አንድ ነገር ከሆነ እፎይ ከታሰረ በመጀመሪያ እነሱ የተናገሩትን ነገር ለህግ አካል አቅርበው አምላካችን ላይ ተዘባበቱትን አምላካችንን የሰደቡትን እነሱ በህግ ካልተቀጡልን አባቶች አሉ ብያላም ነው። መንጋውን የሚጠብቁ አባቶች አሉ ብያላም ነው። እነሱ እኮ በመጅሊስ ደረጃ የተሾሙ መጅሊስ የሚደግፋቸው መጅሊሱ ያሰማራቸው ኡስታዞች እኮ ናቸው መተው አምላካችንን የሚሳደቡት። መሐመድ ከድር ማሳየት እንችላለን ማስረጃ በምን አይነት ኮሚቴ ተደራጅቶ እንደሚረዳ ማለት ነው። አንድ ግለሰብ እኮ ነው እነሱ እንደው ተናገረን ቢሉ እንኳን አንድ ግለሰብ እነሱ ግን በመጅሊስ ደረጃ ድጋፍ የሚሰጠው ሰው እኮ ነው መጥቶ አምላካችንን ሴትን ደፈረ ብሎ የተሳደበው። አምላካችን የተሳደበው እኮ በመጅሊስ ደረጃ ድጋፍ የሚሰጠው ነው። መጅሊሱ ያሰማራው እኛን ለማሰደብ ነው፣ አምላካችን ለማሰደብ ነው። ዳዕዋ እንዲሰጡ ያሰማራቸው አምላካችን ለማሰደብ ነው። ይሄንን ከጥያቄው ሳታስገቡ ልጃችሁን አሳልፋችሁ ትሰጣላችሁ? ይሄ ሳይታያችሁ አንድ የነብዩ መሐመድ ክብር ተነካ ብላችሁ ልጃችሁን አሳልፋችሁ ትሰጣላችሁ? ምን አይነት እረኛ ብትሆኑ ነው? ይሄ መግለጫ ድጋሚ ካልታየ ክርስቶስ በሚያውቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች የላትም። እኔም አባት አለኝም ብዬም አላወራም። ከዚህ በኋላ አባት አለኝም ብዬ አላወራም። የእፎይ ችግር በመጀመሪያ ቤተክርስቲያን አይታው ምንድነው ችግሩ ብላ ድጋሚ መግለጫ ካላወጣች እኔ አባቶች አሉኝ ብዬ አላምንም። ከዚህ በኋላ ቤተክርስቲያን ልጆቿን የሚጠብቁ አባቶች አሉ ብዬ አላምንም። ልጆቿን የሚበትኑ መንጋውን የሚበትኑ አባቶች ናቸው ያሉት። የሚበትን ደግሞ ጌታ ኢየሱስ እንዳለው በበሩ የገባ እረኛ አይደለም፣ በመስኮት የገባ። እውነተኛ እረኛማ ነፍሱን ስለበጎቹ አሳልፎ ይሰጣል ነው የተባለው አይደል? ነፍሱን ስለበጎቹ አሳልፎ የሚሰጥ አባት ነው ሊኖር የሚገባ። እውነተኛ በበሩ የገባ እረኛ ማለት ነው። ልጆቼ ምንድነው ችግራቸው? ምን ሆነው ነው የቆሰሉት? ምን ሆነው ነው እንደዚህ የታወቁት ብለው ልጆቻቸውን የሚሰሙ ልጆቻቸውን ጠጋ ብለው ችግራቸውን የሚሰሙ አባቶች ናቸው ሊሆኑ የሚገባው ነበር እንዴ። ይሄ ሁሉ ምእመን ታውቋል እኮ ምንም ኬርልስ ሆነዋል እኮ። ይሄ ሁሉ ምእመን በየፌስቡኩ በየቴሌግራሙ በየቲክቶኩ ይሄ ሁሉ ምእመን እያለቀሰ እኮ ነው። ልጆቹ ምንድነው ችግራቸው ብለው የጠየቁ አባት አሉ? ራሱን እፎይንስ እስቲ ምንድነው እንደዚህ እንድትናገር ያደረገ እስቲ ማስረጃ አለ ሆይ ብሎ የጠየቀው አባት አለ? ማንም የለም። ስለዚህ ይሄ መግለጫ ድጋሜ ካልታየ የእናንተን አባትነት እዛው ለራሳችሁ ትይዙታላችሁ። እኔ በበኩሌ አልፈልገውም የእናንተን አባትነት።
አባቶችም አሉኝም ብዬም አላምንም ከዚህ በኋላ ድጋሜ ይሄ መግለጫ ካልታየ ድጋሜ ይሄ መግለጫ ታይቶ ቤተክርስቲያን ትክክለኛውን አቋሟን ካልገለጸች የምእመኑ ችግር ምንድነው ምእመኑ ምን ሆኖ ነው እንደዚህ የታወቀው የሚለውን ነገር ከጥያቄ ውስጥ አስገብታ ድጋሜ መግለጫ ካልሰጠች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አሉኝ ብዬ እኔ አላምንም። እፎይ አንድ ነገር ቢሆን ልክ የዲያቆን ቢንያምን ነፍስ እንዳጠፋች ቤተክርስቲያን አሁንም የእፎይን ነፍስ ያጠፋችው ቤተክርስቲያን ናት ብዬ ነው ማምነው። በእጇ ላይ ነው ቤተክርስቲያን የእፎይ ነፍስ በእጇ ላይ ነው በአባቶች እጅ ነው እንዴ እነሱ የሆነ ነገር ኮሽ ባደረጉ ቁጥር ምእመኑ መታወክ አለበት ምእመኑ መበተን አለበት። ከዚህ በፊት በዲያቆን ቢንያም ጫካ ለጫካ ሲያሳድዱት ቤተክርስቲያን ወደ ቤተክርስቲያን ስንጮህ ምንም ነገር የተባለ ነገር የለም። አሁንም የሆነ ሰዓት ላይ ኮሽ ያደርጉና ማስፈራራት ሲጀመር ምእመኑ ነው የሚበተነው። የኛ ጥያቄ ከጥያቄ አይገባም። የኛ ጩኸት ምንድነው ጩኸታቸው ምንድነው የሚፈልጉት የሚባለው ነገር ጥያቄ ምልክት ውስጥ አይገባም። ለምን ይሄ ለምእመኑ ያላቸውን ንቀት አያሳይም እንዴ? እኛም እኮ ስሜት አለ ምእመኑም እኮ ስሜት አለው። ወደ አባቶች ነው የሚጮህ አይደል? ምእመኑ የራሱን ፍላጎት እኮ ማድረግ ይችላል። ግን አባቶቼ ሐሳብ ይስጡበት አባቶቼ ይወስኑ በሚል እኮ ነው። ምክንያቱም የአባቶቻችን ልጆች ነን ብለን ስለምናምር ማለት ነው። ልክ ምእመኑ አባቶችን እንደሚያከብር አባቶችን ምእመኑን ሊያከብሩት ይገባል። ሊያከብሩ ይገባል። አባትነታቸው ለአጥር ስላልሆነ ማለት ነው። ለምእመኑ ለዚህ ለሚጮኸው ምእመን ነው አባትነታቸው። ምንድነው ችግራቸው? ምን ሆኖ ነው የቆሰሉት እነዚህ ምእመናን ብለው ጥያቄ ምልክት ውስጥ ማስገባት አለባቸው። ባልሰሙት ነገር መግለጫ የሚሰጡት አንድ ቀን እንኳን ጠጋ ብለው ጠይቀውን የማያውቁት የዲያቆን ቢንያምን አሁንም ድጋሚ እንዳይፈጸም ቤተክርስቲያን ድጋሚ ይሄንን መግለጫ ልታየው ይገባል። የምእመኑን ጩኸት ልታይ ይገባል። ካለበለዚያ ግን የእፎይ ነፍስ በአባቶች እጅ ነው። የእፎይ ነፍስ በአባቶች እጅ ነው። በመጅሊስ ደረጃ ድጋፍ እየተሰጣቸው መጥተው አምላካችንን ደፈረ እያሉ እየተሳደቡ ምንም አይነት የህግ አካል እልባት ሊሰጠው ይገባል ብለው ያልተናገሩ ሰዎች የአላህ ሰላም እና እዝነት በሳቸው ላይ ይሁንና በነብዩ መሐመድ ላይ መስመር ያለፈ ሰው በህግ ሊቀጣ ይገባል ቶሎ እልባት ይሰጠው ብለው መግለጫ ሰጥተዋል። ስለዚህ ደሙ የእፎይ ነፍስ በእነሱ በአባቶቻችን እጅ ነው። የምንጠይቀውም አባቶቻችንን ነው። አንድ ነገርም ቢሆን አባቶቻችን ነው የምንጠይቀው። ምክንያቱም በእነሱ እጅ ስለሆነ ማለት ነው። እና ድጋሚ እንዲታይ እንፈልጋለን። መግለጫው ድጋሚ እንዲታይልን እንፈልጋለን። ይሄ የምእመኑ ጩኸት ነው። ይሄ የምእመኑ ለቅሶ ነው። የምእመኑን ጩኸት ረግጣ ቤተክርስቲያን አሳልፋ ከሰጠች እሷ ላይ ነው ጥያቄያችን። ጥያቄያችን ቤተክርስቲያን ላይ ነው የሚሆነው። ቀጥሉ። በጣም ይቅርታ። እንዴት አደራችሁ? እንዴት አደሩ ዲያቆን? ሰላም ናችሁ? ሁሉ መልካም ነው? ድምጾት በደንብ አይሰማም ግን። ሰላም ነው? ሁሉም መልካም ነው? አሁን ይሰማል? አዎ ትንሽ ይሰማል። ኦኬ አሁንስ ይሰማል። እንዴት ናችሁ? እንዴት ሰነበታችሁ? አይ ነው ፔኑ በጣም ቀላል አይደለም። ግን ወደ ወጣሽ በመቻ ትንሽ ሆልድ አድርጊልን እየሞከርን ስለሆነ ምንድነው ልላችሁ የምችለው እዚህ ውስጥ ያላችሁ እነሱም የሚፈልጉት ከአባቶቻችን ጋር እንድንለያይ ነው። አባቶቻችን ደግሞ አረጋውያኑ ያው ምንም መብት የላቸው። ወጣት የሚባሉት ደግሞ በፖለቲካ ታውረዋል። ነገር ግን አሁን መጠየቅ የምንፈልገው አካላቶች አሉ። በተለያየ አቅጣጫ እየሰራን ነው። ያንን መግለጫ ግን እስከ መጨረሻ ነው እንፋለማቸው። እሱ በመግለጫው ላይ ቀልድ የለም። ምክንያቱም ያነበበው ያንን መግለጫ ያነበበው ሰው ካህን ነው። ስለዚህ ያ ሰው ምንም ሳያጣራ እነሱ ስለጮሁ ብቻ በማንበቡ
ምንችለውን ያህል መልእክት እያደረስንለት ነው። በዚህ በአንድና በሁለት ቀን መልስ የማይሰጥ ከሆነ ወደሚቀጥለው እንትን እንሄዳለን። ምንድነው አሁን ከኛ የሚጠበቀው ሲባል ሁለት ሶስት ነገር ከኛ ይጠበቃል። የመጀመሪያው እነሱ በጮሁበት ልክ መጮህ፣ እነሱ በጮሁት ልክ መጮህ። አምላካችን ተሰድቧል። አዎ ቤተክርስቲያን ተሰድባለች። አዎ ከነታቦቱ አቃጥሎ ብዙ ነገር ተብሎ እነዛም መረጃዎች ይዞ መጮህ። ሎቱ ስብሐት እንደዚህ ተብሎ እንዴት አምላካችን እነሱ ያሉት እንደግማለን አይደለም። እነሱ በመጮሁት ልክ መጮህ አንደኛው። ሁለተኛው መፍትሄ ደግሞ በምንም ምክንያት ከላይ የተቀመጡት ሰዎች ባይሰሩ፣ ታስታውሳላችሁ መርዶኪዎስ ለአስቴር ያላት አንቺ ቤተ መንግስት ውስጥ ወይም አንቺ ምቹ ቦታ ሆነሽ ዝም ብትይን እግዚአብሔር ለኛ ከሌላ ስፍራ ማዳን ያመጣል ብሏት። የምናመልከው አምላክ ከየት አምጥቶ ግን እስካሁን እንዳደረጉት ሁሉም ነገር ተለባብሶ እስከዛሬ ሲገደሉ ደርሰን ነው ፍታት የምንፈታው። አሁን ግን ያ ነገር የሚሆንበት ምክንያት እንዳይፈጠር መድኃኒዓለም በረዳን መጠን እናደርጋለን። ከነሱ እንኳን ባይመጣልን እምነታችን መሄድ ያለበት በሰው የሚተማመን እንዳዘነበለ ግርግዳ። አሁን በሰው አይደለም ተማመን እንድቀመጥ። ያንዳንዳችሁ አምላክ አላችሁ፣ ያንዳንዳችሁ ጥበብ አላችሁ፣ ያንዳንዳችሁ ስጦታ አላችሁ። ስለዚህ እነሱ በጮሁበት ልክ ጮኸን በተቻለ ለማንቃት እንሞክራለን። ግን እንዳለመታደል ሆኖ ባይነቁልን እነሱ አልነቁም ብለን አንተው። እኛም መሄድ ባለብን መንገድ መሄድ የምንችለውን ያህል እንሄዳለን፣ መሄድ ያለብንን ያህል። ስለዚህ የአባቶቹን ጉዳይ ማማይ አንድ ቀን ወይ ሁለት ቀን ስጡን። እነሱ የሚፈልጉት ሁለታችንን ከለያዩ፣ ህብረታችንን ከለዩት ለጠላት ስለምንመች ያቃሉ። ደግሞ ከድሮ ጀምሮ ያቃሉ አባቶቻችን። በቃ ልጆቻችን እኛን ነው የሚጫኑት እንጂ የመጣብንን ነገር የሚመክትልን አባት እስካሁን አልታየም። እስካሁን ድረስ የለን። በዘንድሮ ግን እግዚአብሔር ያስነሳል። መድኃኒዓለም ነው የሚያውቀው። እንደዛም ሆነን ግን እንታገላለን። ማንን ይዘን? እግዚአብሔርን ይዘን። እኔ ለእነሱ ለመሸፋፈን አይደለም። ምክንያቱም አንድ ቀን እነግራችኋለሁ፣ እኛ ቤተ ክርስቲያን ለብፁዕ አቡነ ጎርጎርዮስ ከሞቱ በኋላ ጀግና አልወለድባት። ያ የሁላችንም ማዘን። ግን እንደዛም ሆነን አባቱን ጥሎ የሚሮጥ ልጅ አንሆንምና ማማዬ ስሜታችሁን ተቆጣጥራችሁት እነሱን እየጠበቅን ብቻ ሳይሆን እነሱንም ሳንጠብቅ የምንሰራው ስራ አለ። ስለዚህ እግዚአብሔር እንደወደደ እንደፈቀደ አንተኛ። ከዚህ በኋላ የምንተኛበት ሰዓትና ቀን አይደለም እና ግን አሁን ያለንበትን ስሜት ማረጋጋት አለብን። ሁሌ የምንመታው እኛ እርስ በርሳችን ስንለያይ፣ አንድ ላይ ስንቆም አይታችኋል። ያኔ በመከራው ጊዜ ሰው ጥቁር ለብሶ ሲወጣ ለምድር ለሰማዩ ነው የምናስደነግጠው። መነሳት ያለብን አሁን በተናጠል ሳይሆን በጋራ ነው። እነሱ ጀግነው ያጀግኑናል፣ እሱም መድኃኒዓለም ብቻ ነው የሚያውቀው። ግን ምንም ቢሆን ተስፋ አንቆርጥም። ወይ አንድ ሰው ይሰጠናል ወይ ደግሞ የሚያስነሳውን ያስነሳል። የመግለጫውን ግን ከአባቶቻችን ጋር ለዩት። መግለጫውን አሁን እኔ ሁለት ነገር ነው መቀስቀስ ያለብን። የኢትዮጵያ የቤተ ክርስቲያኒቷ የቴሌቪዥን ጣቢያ ከሱ እንጠብቃለን። ከእንቅልፋቸው የማይነሱ ከሆነ እነሱ መጀመሪያ እነሱ ሚዲያቸውን አይደለ ተጠቅመው እንትን የሚሉት፣ ከነሱ እንጠብቃለን። ከማህበረ ቅዱሳን እንጠብቃለን። ከዛ አልፎ ተርፎ የሃይማኖት ተቋም ተብሎ የሃይማኖት ተቋም ሆኖ ነው መግለጫ ያወጡት።
ላው እንዲ ነብዩን ያላችሁ ተብሎ ምንም የቀረበ ክስ የለም። ነብያችን ተደፍሯል፣ እነሱም በእነሱ ሳምባ ነው የተነፈሱት። ስለዚህ አሁን ልናደርግ የምንችለው ምንድነው? ያ መግለጫ የኛንም በደል እስኪያይ ያ ተቋም የኛንም በደል እስኪያይ ድረስ ዛሬና ነገ እንጎተጉታለን። ከዛ በኋላ ባለው ነገር ደግሞ እግዚአብሔር ወደ ረዳን እግዚአብሔር ወደ አሳየን መንገድ እንሄዳለን እና ከፍ ብለን ወደ ሽማግሌዎች ምክንያቱም አሁን አረጋውያኑ ስልክ ይኖራቸው አይኖራቸው እንኳን አናውቅም። ወጣቶቹ ሊቃነ ጳጳሳት ደግሞ እንደምታውቁት ፖለቲካው ምንም ባርጎ መጥቷቸዋል። አሁን የምንፈራው ነገር አይኖርም። ነገር ግን ዘመኑ ክፉ ነውና አስተዋይ ሰው ዝም ይበል ይባላልና ዝም የምንልባቸው ቦታዎች ዝም እንበል። ምክንያቱም እንደዚህ አባቶቻችን ካላደረጉልን በቃ አባት የለንም የምንል ከሆነ ጠላቶቻችንም ይሄንን ነው የሚያራግቡት። ስለዚህ ለጠላት እንዳንመች ሆነን ትንሽ ሰከንድ እንበል፣ ጸልዩ። እችን 2 ቀን ወይ 1 ቀን ዛሬና ነገ ስጡን። በተቻለን መጠን ለማግኘት እየሞከርን ነው። በእጃቸው መረጃውን ለማድረስ እየሞከርን ነው እና ትንሽ ማማየሽ አይነው ፔኑ ካንቺ በላይ እረዳሻለሁ። ምን ያህል እንደሚያስጠቁ ልነግርሽ አልችልም። በጣም ነው ያስጠላው፣ ግን ተሽለን ደግሞ መገኘት አለብን እኛ። እሺ ለዛ ነው እየሰማሁሽ ወደ ቤቴ ልሄድ ነበረ። አንቺ ወደ ባሻ ደግሞ ከዚህ የበለጠ ትከፊና ሰውን ሁላ ታስከፍትዋለሽ ብዬ ነው ዘልዬ የገባሁት። ብትጠይቁኝ ነገር ካለ ልጠየቅ። ያው እግዚአብሔርን ነው ብላችሁ አንተኛ ማንም የሚተኛ ሰው አይኖርም። ዛሬም በኢትዮጵያ ከምሽቱ 1 ሰዓት አካባቢ ቴዶ ቤት እንገናኛለን። እስከዛ ግን ቪዲዮ ኤዲት ማድረግ የምትችሉ መስራት የምትችሉ ሰዎች ምድሪቱ እስክትሸፈን ድረስ የጻፏቸውን መጽሐፎች ስክሪንሻት እያደረጋችሁ የሰሯቸውን ቪዲዮዎች ሁሉንም ምንም በቃ አምላካችን ክብሩ አይወርድም። ምንም የሚሆነው ነገር የለም። በእኛ ምክንያት አምላካችን እንደማይሰደብ እነሱ ነብያቸው እንደማይሰደቡ ቃል እንደገቡ እኛም አምላካችን እንደማይሰደብ በእኛ ዘመን በእኛ ምክንያት አምላካችን እንደማይሰደብ ቃል እንገባላቸዋለን። ስለዚህ መግለጫውን እኔም ጠዋት እንደሰማው ከእንቅልፌ እንደተነሳው በተደበደበ ፊት ሆኜ ነው የሰራሁት። ቪዲዮውን አይታችሁ ከሆነ እኔ የሰራሁት ጭምድድድ ያለ ምኑን እንደምጽፈው ሁሉ ነው የጠፋብኝ። ጥበቡም የለኝም ኤዲት የማድረጉ። ግን ወዲያው እንትን ብለን አስተካክለን አሁንም ሪፖስት እያደረጋችሁ የሚሰሩትን በምን መረጃ ነው እንጠይቃቸው። ነብዩን ምን ስላልን፣ ሁለተኛ ደግሞ የኛስ አምላክ የነሱን አትንኩ የናንተን እንደፈለገው ከሆነ የሃይማኖት ተቋሙን በመንጠይቀው መልክ እንጠይቀዋለን። ከምንም በላይ እኛን ሁላችንም የጎዳ ካህን ሆኖ አንዳንድ ኦርቶዶክሶች ብሎ ልክ ቤተክርስቲያኒቷን እንደማያቅ ሲያደርግ ከነሱ በላይ የሚያሳምመው የሱ አነባበብ። ምን አለበት የቤተክርስቲያናችን ልጆች አደብ ግዙ፣ ጠርቶ ማናገር፣ ስንት ነገር እያለ እሱም በኋላ በምንነጋገረው ልክ እንነጋገራለን። ስለዚህ አሁን እኔ ጠብ ለማጫር ምን ለማለት አይደለም ብነግራችሁ፣ ብታገለግሉ ሰዎች እባካችሁ ግፍና ሰማዕትነትን ለዩ። ግፍና ሰማዕትነትን ለዩ። ሰማዕትነት ማለት አላዊ ሰው ተነስቶ አምላክህን ካደው አለያ ገለሃለው ሲባል የሚደረግ ነገር ይሄ ሰማዕትነት አይደለም፣ ግፍ።
ከግፍም በላይ ንቀትን፣ ከንቀትም በላይ ምንም አታመጡ። ስለዚህ ፍቅር ለማይገባው ሰው ደግሞ ከዚህ በላይ ራሳችንን ማዋረድ የሚኖርብን አይመስለኝም። እውነት እስላም የሰላም ሃይማኖት ከሆነ በተለይ ይሄ ኡስታዙ ወጣቶቹን ሰብስቦ መግለጫ የሰጠው አይታችሁ ከሆነ አብዝቶ የሰበሰባቸው ወጣቶች ናቸው። ለምን? ደማቸውን ለማፍላት ቀላል ነው። እነሱን ስሜታዊ ለማድረግ ቀላል ነው። በስነ ስርዓት ቤተ ክህነት ተጠንቀቁ ካለ በኋላ ምንድነው ያለው? እናንተ ወጣቶች ደግሞ በእናንተ ዘመን ነብዩ መሰደብ ሞት ነው አለ። ያ ነው በቃ እንዲነሱ እንዲግሉ እያደረጋቸው ያለ። እንደሚያሳምሙ ግደሉ ቢባሉ እንደሚገሉ ስለሚያውቅ ነው እሳት የሚጭሩባቸው። ማንን? ወጣቶቹ። ስለዚህ ማስተዋል ያለብን እኛ አንደኛ ለነሱ በዚህ ሰሞን በምንሄደው መንገድ እስክንሄድ ድረስ ለነሱ ይሄ አተካራ ውስጥ ምላሽ በመስጠት እነሱን ለማሳመን አትይም። መረጃዎቹን ብቻ አዘጋጁ። ከዛ በኋላ ይሄ ሃይማኖት ተቋም የተባለው የኛን መረጃ አይቶ ምን እንደሚያደርገው ማየት እንፈልጋለን። ሁለተኛ እነሱ ሼኮቻቸው ወይንም እንደዚህ ሽማግሌዎቹ አይደሉም ይሄን ነገር የሚያጦዙት። የእስልምና ጉዳይ የሚባል አለ፣ ራሱን የቻለ የተደራጀ ድርጅት የእስልምና ጉዳይ የተባለ። የኛ ግን የክርስትና ጉዳይ የሚባል ምንም የለም። አንድ ሲኖዶስ ተደግፈን ያም ሲኖዶሳችን የሽማግሌዎች ጥርቅም ከጸሎት ባለፈ ሮጠው አይቀድሙ፣ ተናግረው አይደመጡ፣ እርጅናቸው ምንም እያደረገ አይደለም። በጸሎት አስቡን ብሎ እኛ ራሳችን የክርስትና ጉዳይ ተወካይ ያስፈልገናል። በተለይ ይሄ ቤተ ክህነት ውስጥ ተቋቋመ የተባለውን የህግ ክፍል የምታውቁ ከሆነ መቀስቀስ ያለብን ሰዎች እሱን መቀስቀስ አለብን። እስከዛ ድረስ ግን የምለምናችሁ ስሜታዊ በመሆን በመቸኮል ስህተት ውስጥ እንዳትገቡ፣ ራሳችሁን እንዳትጎዱ በተቻለ መጠን እንደ ርግብ የዋህ እንደ እባብ ብልህ ሆነን ይህንን ነገር ከእግዚአብሔር ጋር እንደምንለው ተስፋ እናደርጋለን። የምናመልከው አምላክ እረኞች እንደሌለ አይቶ እሱ እንዲጠብቀን ቅዱስ ፈቃዱ ይሁን። እንደው በመድኃኒዓለም ተረጋጉሽ፣ ምንም አትናወጡ። ግን ራሳችንን ካረጋጋን መፍትሄ እናመጣለን። ከተረጋጋን አሁን እነሱ የሚፈልጉት እንድንቸኩል፣ ስህተት ውስጥ እንድንገባ። ምክንያቱም ያለ መረጃ የተሰጠ ትምህርት ስለሌለ ሌላ አዲስ ስህተት ሰርተን እሱን መረጃ አድርገው ለመያዝ ነው። ቴሌግራም ተከፍቷል ተብሏል። እዛ ቴሌግራም ላይ መረጃ ተለቋል ተብሏል። ቅድም ቃል ስጋ ሆነ አይ ቲንክ እዛ እየገባችሁ ያን ቴሌግራም ያለ ዘመድ አዝማዳችሁን አስገቡ። እዛ ላይ የወጡ መረጃዎችን በቃ እኔ ለምን እንደሆነ አላውቅም፣ ቃል ስጋ ሆነ ራሱ በጣም ትንሽ ፎሎወር ነው ያለው። እነ ክርስቲያን እነ ማማይ ለምንድን ነው ይህን ያህል መስዋዕትነት የሚከፍሉ ልጆች ፎሎወራቸው ያነሰው? እነሱን ፎሎ አድርጉ፣ እነሱ የሚለቋቸው ነገሮች ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ስራ የሚሰራው በሚዲያ ነው። ስለዚህ እነሱ በሄዱበት ርቀት መሄድ የምንችለው በሰላማዊ መንገድ ነውና እስካሁን ምንም አይነት ስህተቶች አልተሰሩ። ያለ መረጃ የተወሩ ነገሮች እኔ አላየሁም። ካሉም እንመክራለን፣ እፎይንም ሌሎቻችሁንም ሁሉንም አነጋግረን እንጠይቃለን። ምክንያቱም እኛ በምናደርገው ደሃው ህዝብ መሞት ስለሌለበት ምንችለው እናደርጋለን። ግን አሁን ከቸኮልን ስህተት እንሰራና
ያልሆነ ነገር እናደርጋለን። ስለዚህ ምንድነው የምናደርገው? መጀመሪያ መረጋጋት፣ ሁለተኛ እነሱ በሄዱት ልክ በመረጃ ሰዎቻችን እስክንቀሰቀስ መንቀሳቀስ፣ ሶስተኛ እንጠባበቅ፣ እንደማመጥ። አባቶች እያረጉ ያሉት ነገር አለ፣ የምታውቋቸው አባቶች ወንድሞች፣ እሱ ላይ እንጠባበቅ። ከዛ በኋላ ሌላውን ደግሞ መድኃኒዓለም ይጨመርበት። መልአክ የሚልክ መውጣት መግባታችን የሚጠብቅ አምላክ ነው ያለን። አምላካችንን ተማምነን ማድረግ ያለብንን ነገር እናደርጋለን። ስለዚህ እንዳትቸኩሉ አደራ ለማለት ነው። ማማዬ እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዲያቆንዬ በጣም እናመሰግናለን። እግዚአብሔር ያክብርልን። ጥሩ መልእክት ነው። ምናልባት አሳይና ሀሳቡ ወደ ሌላ ሀሳቦች እንሄዳለን። ማለቴ ሀሳቦችን በደንብ እናነሳ ብናብራራቸው መልካም ነው ብዬ ነው። ሁሉም ሰው ግን ምክርን መቀበል ቢችል መልካም ነው። ከታች ኮሜንቶች ላይ ያላችሁ በስርዓት ኮሜንት አድርጉ። ብዙ ሙስሊሞች ሊኖሩ ስለሚችሉ በመጥፎ ቃል አትመልሱ። ሶሪ አክስቴዋ ቀጥይ። ምንድነው እነሱ በምን ያህል መጅሊሱ ድጋፍ የሚሰጣቸው ተቋም እንኳን ድጋፍ የሚሰጣቸው ሰዎች ናቸው እየመጡ የሚሳደቡት። በኢትዮጵያ እስልምና ጉዳዮች ምክር ቤት ዳዕዋ አፖሎጂስት አባል የሆነው እውቅና ያለው ኡስታዝ መሐመድ ከድር ማለት ይሄ ነው። ከጀርባው ተመልከቱ። ይሄ ተቋም ድጋፍ የሚሰጠው አካል ነው። አምላካችንን እንዲህ እያለ የተሳደበው አድርጓት ይችን ህፃን ልጅ ተመልከት። እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይህንን በወንጀል በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖር እንደዚህ ብሎ የሚሳደበው ምን አይነት አካል ነው? እንግዲህ ተቋም የሚደግፈው ነው። ተቋም የሚደግፈው በኢትዮጵያ እስልምና ጉዳዮች ምክር ቤት ዳዕዋ አፖሎጂስት እውቅና ያለው ኡስታዝ ነው። እውቅና ያለው ኡስታዝ ነው። እነዚህ ነገሮች ከጥያቄ ምልክት ውስጥ አልገቡም። እነዚህ ነገሮች አልታዩም። መረጃ አልደረሳቸውም ወይ? በደንብ ደርሷቸዋል። በነገራችን ላይ በጣም ነው የተጮኸው። በጣም ነው የተጮኸው። ጩኸታችን ግን እንደነሱ ልክ ስላልሆነላቸው ነው። ግን ደግሞ ትንሽም ቢሆን እስቲ ወደ ምዕመኑ ጀርባ ይላዞር ብለው አላዩ። መረጃ በደንብ ነው የሚደርሳቸው። ሶሻል ሚዲያ እኮ ነው። ሶሻል ሚዲያ ነው። በሰከንድ ነው ወዲያው የሚጦፈው መረጃዎች። ዩቲዩብ፣ ቲክቶኩ በደንብ ነው ያጣጣፍ ነው። ግን ጩኸታችንን ቀምተውናል ኦፍ ኮርስ። ነገር ግን አንድ ቪዲዮ እንኳን ሰምተው ያንን ቪዲዮ ከጥያቄ ምልክት ውስጥ አይደለም ያስገቡት። መግለጫው ላይ ካያችሁ ከነ የኦርቶዶክሳውያን ህመም ራሱ ያለበት አይደለም። የኦርቶዶክሳውያን ጩኸት ያለበት ራሱ አይደለም። እንዳለ የሚያጠቃልለው ሙስሊሞች እንደተበደሉ አድርጎ ሙስሊሞች እንደተሰደቡ የነሱ ክብር እንደተነካ ተደርጎ ነው። ይሄ ኡስታዝ ግን በተቋም ደረጃ የተላከ ነው። መጅሊሱ ራሱ የሚያቀው ነው አካል ነው። በነገራችን ላይ በጣም ስልጠና የሰጠ ኡስታዝ ነው። በንጽጽር ኮርስ ላይ ከና አቡ ሃይደር ጋር ይሄ ሰው የሚሳደበው ሰው ማለት ነው። ይሄ ሰው የተቋም አባል አይደለም፣ አንድ ግለሰብ ነው፣ ተራ ግለሰብ ነው። እንደዚህ ብሎ ነብዩ መሐመድን መስመር ያለፈው የሚል መግለጫ ነው። እነሱ በተቋም ደረጃ ድጋፍ የሚሰጠው ሰው ነው አምላካችን የሰደበው። ይሄ ነገር ከጥያቄ ምልክት ውስጥ አልገባም። ክርስቶስ በሚያውቀው በጣም ያማል። በጣም እግዚአብሔርን ቀጥሉ። እሺ አክስቴዋ ቀደም ዲያቆን ያሉትን በደንብ እጋራለሁኝ። በጣም ህመም አለው። በጣም ይከብዳል። በተለይ ደግሞ እዚህ ላይ እስልምናው ላይ ለምንታገል ሰዎች በጣም ከባድ ነው። ይሄን ደግሞ ለሚረዱ ወንድሞቻችን ክርስቲያኖች እህቶቻችን ደግሞ ግልጽ ነው። ግን መረዳት ያለብን ነጥቦችን እስቲ እንይ።
እኔ እንደውም እዚህ ላይ ሳይሆን በአደባባይ የሚነሱትን አናነሳም፣ ግን በደንብ እንድናወራ የፈለኩት እንኳን እዚህ ላይ አልነበረም። ግን ለህዝብ የሚሆኑ ነገሮችን እናንሳ። በጣም መረዳት ያለብን ነገሮች አሉ። ክርስቲያኖች በጣም 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 ወደኋላ ቀርተን ያለነው። እባካችሁ አሁን የምንናገረውን ቃል በስነ ስርዓት አድምጡ በደንብ። ስሜቱን ተዉትና ለጊዜው ስሜቱ እኮ ጥሩ ነው እመጣበታለን፣ ግን አንድ ጊዜ አድምጡ። ስለ እግዚአብሔር ተመልከቱ። ነጥቦቹን እናንሳ። የመጀመሪያው ምን ያህል ቀሽም የሆነን ክርስቲያኖች እንደሆንን እንረዳ፣ እንመን። ምን ያህል ቀሽም የሆኑን ክርስቲያኖች እንደሆንን ማለት። ሁለተኛው ጊዜያዊ ስሜት ብቻ ላይ አናተኩር። ይሄን ማነሳው ለክርስቲያኖች ነው። ከታች ላላችሁ በደንብ አዳምጡ። ከምር ከውስጣችሁ ከሆነ መፍትሄ እናገኝበታለን። ያለን አማራጭ ግልጽ ነው፣ ይታወቃል። ግን ኢንፎርሜሽን አሲሜትሪ አለ። መረጃው አንዳችን ጋር ያለው ሌላችን ጋር የለም። አባቶች የሚያውቁትን እኛ አናውቅም። እነ ዲያቆን የሚያውቁትን እኛ አናውቅም። በትክክል ለመረዳት የሚያስችለንን ዕውቀት አይደለም መያዝ ነው። በቂ መረጃ የለንም። ስለዚህ ምንድነው ሁሉ ጊዜ ወሬ የሚቀድመው የትኛው ነው? ጥሩ ሳይሆን መጥፎ ነው እንደምታውቁት። ወዲያውኑ መጥፎውን ይዘን ኢሚዲየትሊ እንፈርጃለን። ኦርቶዶክሶች እንጠንቀቅ። ሙሉ መረጃ ይኑረን፣ ጥሩም መጥፎም። ከዛ ግን እንዴት መሄድ እንዳለብን ማሰብም ማድረግም የምንችለው ከጊዜያዊ ስሜት ስንወጣ ብቻ። ሁለተኛው እዚህኛው ላይ እንዳለ ሊድላችሁ፣ ስልት የለንም፣ ስትራቴጂ የለንም። እንደሚሞት ሰው አይደለም እየሰራን ያለ ነው። እንደሚገደል ሰው አይደለም፣ እንደሚገፋ ሰው አይደለም እየሰራን ያለ ነው። ይሄን እኮ ካወቀን 20 ምናምን ዓመት አልሆነም። ግን ምንም ስልት ምንም ቅንጅት የለንም። ይሄ ግልጽ ነው። እግዚአብሔር መተማመን እውነት ነው፣ የግድ ነው፣ ብቸኛው አማራጭ ነው። የሰውነትን ስራ መስራት እግዚአብሔር የሰጠንን ደግሞ ኃላፊነትና አካሄድ መሄድ ደግሞ የኛ ኃላፊነት ነው። መተማመን የለም። አሁን ክርስቲያን ኮሜንት ሲያደርግ ቅድም አይቻሉ፣ ሙስሊም ይሁን ክርስቲያን እርግጠኛ ባልሆንም ማለት ነው። የሚመሩንን አትሊስት ታላላቅ ወንድሞቻችንን መስማት ግዴታችን። መተማመን ያስፈልጋል በሂደት ውስጥ። መተማመን ከሌለ ግን እንበላለን። ይሄንን ወቁ። ተው የሚል ታላቅ ወንድም ሲኖር እሺ ነው ማለት ያለብን። ማስተዋያ እኮ ነገር ተሰጥቶናል። ስለዚህ የትኛው አካሄድ እንደሚያዋጣ ማወቅ ያስፈልጋል። ሌላኛው ላይ እንሂድ። በቀደዱልን አንፍሰስ። በቀደዱልን በቃ ይሄ ለምን ተሰራ ብለን እናስብ እንጂ ለምን ተሰራ ይሄ ማመጣላችሁ ነጥቦች ስታዩዋቸው በደንብ ይገባችኋል። ለምን ተሰራ? አሁን ለምድር ይሄ እየተደረገ ያለው መጀመሪያ ኮንሰፕቱን መረዳት ያስፈልጋል። ሁሉ ጊዜ እኔ ያውቃለሁ በሚል ማንንም አንሰማም ማንበል ክርስቲያኖች ፕሊዝ። አሁንም ብዙ ጊዜ እኔ ያውቃለሁ ነው ነገርን የሚያጠፋው። እኔ ያውቃለሁ እኔ ብቻ አውቃለሁ አትበሉ፣ አንበል። ሐሳቡን አንሸራሽ፣ ተረዱ፣ ለመረዳት ሞክሩ። ሁለተኛው ነጥብ ላይ ልሂድ ጊዜ እንዳልበላ። ይሄ ስሜት፣ ይሄ መቃጠል፣ ይሄ ውስጣችን ላይ ያለው ብሶት ሁሉ ነገሩ ጥሩ ነው፣ ስሜቱ ጥሩ ነው። ውጤት የሚያመጣበትን መንገድ ግን መለየት ያስፈልጋል። ስሜቱ ለመልካም ከሆነ መልካም ነው። አንድ ሰው ቀና ስንል እኮ ለመልካም ከቀና መልካም ለመሆን የበለጠ ይተጋል። በክፉ ከሆነ የቀናው ግን ክፉ ለማድረግ ይቀናል። ስለዚህ ቅናቱ አይደለም ዋናው ጉዳይ፣ ያ ቅናት ወዴት ነው የሚመራው ያን ሰው የሚለው። ስለዚህ እናስተውል። ልምጣ አሁንም ሶስተኛ ነጥብ ላይ ለምን እስካሁን ተጠበቀ? ይሄንን በደንብ አስተውሉልኝ፣ ዋና ነጥብ ስለሆነ ማለት ነው። እፎይ ያን ቪዲዮ ከሰራ ስንት ጊዜ ተቆጥሯል?
ስንት ጊዜ አልፏል? ለምንድነው ያኔ ሳይነሳ አሁን የተነሳው? አስተውሉ ጋይስ። ለምንድነው ያኔ ሳይጮህ አሁን የተጮኸው? ገብቷችኋል? ለምንድነው ጾም የተጠበቀው? አስተውሉ። ለምንድነው ጾማቸውን የጠበቁት? ሁሉም ሰው በመስጊድ የሚገኝበት ሰዓት ስለሆነ አይደለም? የተፈለገ ጊዜ ስለሆነ አይደለም? ኮሜንቱን ማጥፋት ከቻልሽ አጥፊልኝ አክስቴ። እኔ ሰው ከልቡ እንዲሰማ ፈልጋለሁ እነዚህ ነጥቦች። ጾም ለምንድነው የተጠበቀው? ያልገባን ነገር ምን መሰላችሁ? ይሄ የተሰራው ሆን ተብሎ ነው፣ ታቅዶ ነው፣ ቆይቷል ከታሰበ። እነሱ አስበው አቅደው አውጥተው አወርደው ጊዜውን ትክክለኛ ሰዓት የሚሉትን ወስነው ነው የጀመሩት። ይሄንን አልተረዳም ሰው። የሶሻል ሚዲያ ስለ ጮኸ ብቻ ይመስለዋል። አይደለም። ይሄንን ወቁ። ቀድሞ የተሰራ ነው። ጾም የተጠበቀውን ፐርፐዝሊ ነው። የነሱ ጾም የተጠበቀው የሚገናኙበት ጊዜ የተጠበቀው ለዚህ ነው። ይሄ ሁሉ ጾሙ ሲጀመር ጀምሮ ይሄን ያህል እይታ ይሄን ያህል እስቲ ሚዲያ ላይ ገብታችሁ አፍጥር እዚህ እንትና እዚህ ፕሮግራም ተመልከቱ ምን እንደሆነ። ስቴጆቹን አብራችሁ አስቧቸው። እስልምና የሚከተላቸውን ስቴጆች አስቡ። አንደኛው አብሮ የመኖር ተለማምጦ አስመስሎ የመኖር ነበር አይደለም? ሁለተኛው ስቴጅ ምንድን ነበር? አልፎ እኮ መገዳደር ነው አይደል? ያን ደግሞ ማሳየት። ይሄ ሲሰሩ የቆዩበት አቅደው ምን ብለው ሲሰሩ የቆዩበትን ፐርፎርማንስ ኢቫሉዌሽን ነው እየሰሩ ያሉት። ፐርፎርማንስ ኢቫሉዌሽን ይሄን ነው እየሰሩ ያሉት። እና ደግሞ የሥራ ሂደት ግምገማ ነው እያደረጉ ያሉት። ይሄ ሥራ ሂደት ግምገማ ምንድነው? እስካሁን የሰራነው ሥራ ምን ያህል ኢፌክት አምጥቷል? አያችሁ? ይሄንን ሰው እና አህመዲን ጀበል የመሳሰሉ ትሬኒንግ ላይ የተናገሩትን አስታውሱ እንጂ ይሄ የተናገርነው ያደረግነው ነገር ምን ውጤት አምጥቷል የሚለውን እየገመገሙ ነው። አንዴ እናያዙልኝ። ሌላኛውስ ምንድነው? ፖለቲካል አድቫንቴጅ። ምን አይነት አድቫንቴጅ? ኢስላሚክ ፖለቲክስ ራሱን የቻለ አለው። ያ ምንድነው? በኢትዮጵያ ውስጥ አብዛኛው እኮ ሙስሊም ሆኗል፣ አጠቃላይ የእስልምና ሀገር እየሆነች ነው የሚል ገጽታ ግንባታ ነው ያለው። ይሄን ተረዱት። ይሄ ገጽታ ግንባታ ውስጥ ደግሞ አብዛኛው ፓወር እንዴት ነው ያለው? አንድ ቃል አስታውሱ እስቲ። ምንም የነሱ ሀገር እንደሆነ እንዲሰማቸው እንኳን ሞራል እንዲኖራቸው አይገባም ሲላል ነበር አንዱ ኡስታዝ። ትዝ አይላችሁም? አቡ ሃይደር አህመዲን ጀበልስ በአይምሮ እንዲሸማቀቁ የበታችኝነት ስሜት እንዲሰማቸው ሞራላቸው እንዲሞት ወዘተ ሲላል ነበር። አቅመቢስ አድርጎ ስነልቦናቸውን መቆለፍ ማሰር ሲላል ነበር። ይሄ እኮ ነው እየሆነ ያለው። የሚጠበቅብን አይናችንን መግለጥ ነው። አይናችን ከገለጥን የሚሰራውን እናውቀዋለን፣ ምን ማድረግ እንዳለብን እናውቃለን። ስለዚህ እነሱ በተግባር እየሰሩ ነው ጋይስ። የእምነት ተቋማት ህብረት ላይ እንምጣ። እነሱ ናቸው እረኞቻችን አይደሉም። ኋላ ላይ አክስቴ የአባቶች ሲኖዶ የጳጳሳትን ነው ያነሳቸው። እረኛ ሲባል ሚስኮንሴፕት እንዳናደርገው። የእምነት ተቋማት ህብረት እረኛ ሆኖ አያውቅም፣ እረኛችንም አይደለም። ፖለቲካሊ የተቋቋመ አንድ ነገር ሊሆን ይችላል። እኔ አሁን እንዲህ ነው ብዬ መናገር አልችልም አንድ ሰው ስለሆንኩ፣ ግን ምናይበት መንገድ መስተካከል አለበት። የመንግስትን ሃይማኖት ውስጥ ያለ መግባት አድቫንቴጅ ወይም ደግሞ ለሰው የሚሰጠውን ገጽታ በሌላ አቅጣጫ ሃይማኖት ውስጥ ገብቶ ተጽዕኖ የመፍጠሪያ መንገድ እንደሆነ ማወቅ መቻል አለብን። ሰው የሃይማኖት ተቋማት ስለተባለ አክሴፕት ያደርጋል። አያችሁ? ስለዚህ ሰው ልክ ያን ከሃይማኖት ተቋማት ሲመጣ የተፈረደ ነገር አድርጎ እንዲወስደው ነው። አልተፈረደም፣ አልታወቀም። ይሄንን መግለጫ የኛ ነው ፐርፌክትሊ እንቀበሏለን ብሎ የሚያስብ ክርስቲያን ካለ ተሳስቷል። ይሄን መግለጫ ልክ ሲወጣ በቃ እኮ
ብሎ ያሰበም ክርስቲያን ካለ ተሳስቷል። ምክንያቱም ይሄ ፐርፐዝሊ የሰውን ሐሳብ ለመቆጣጠር ሃይማኖተኞች የሚባሉ አካላት እንዲቀበሉት ሳይኮሎጂ እንዲተወሰነ የተወሰነ ጉዳይ አድርገው እንዲቀበሉት ተደርጎ የተዘጋጀ አንድ ኢንቲቲ ነው፣ አንድ አካል ነው። እኛንም ይመራን የሃይማኖት ተቋማቱ ጉባኤ አይደለም። አቡነ አብርሃምም ያሉትን አስተውሱት። ከሃይማኖት ተቋማት እኮ ራሳችንን እናገላለን ሲሉ ነበር። ስንት ደባ እኮ ይሰራል በዚህ ተቋም። ተሳስተናል። ይሄ የሃይማኖት ተቋማት ህብረት የተባለው አካል ከራሱ አውጥቶ መግለጫ እየሰጠ ነው። መርምሮ ነገሮችን በሚያስኬድ መልኩ እያቀረበ ነው ብለን ካሰብን ተሳስተናል። ተሳስቷቸዋል። እኛም ተሳስተናል። ሁላችሁም እንዲህ የምታስቡ ካላችሁ ተሳስተናል። መግለጫ እንዲሰጥ ሲፈለግ ይሰጣል። እንዲሰጥ የሚፈለገውንም መግለጫ ይሰጣል። ስለዚህ ይሄንን አሁን ነገም ከነጎዲያም ማሰብ ያስፈልጋል። ሌላኛው ምንድነው? ይሄ አጀንዳ የተፈለገው ለምን ፐርፐዝ ነው ካላችሁ ገና ይጮሃል። እዩ ታዩታላችሁ። ገና ይጮሃል። ፓርላማ ውስጥ እንኳን ሊወራ ይችላል። ይሄ ጉዳይ ተነስቶ ማለት ነው። እንዲጮህ የተፈለገበትን ሐሳብ አስቡ። ሚስ ዳይሬክሽን እኮ ይሰራል አይደል? ከጀርባ ምንድነው እንዲሰማ ያልተፈለገው? ከጀርባ ሊሰራስ የታሰበው ነገር ምንድነው? ይሄን እኮ ማጤን ያስፈልጋል። አሁን በሃይማኖት ተቋማት ጉባኤ ብቻ የሚያበቃ ነው ብላችሁ እንዳታስቡ። ይሄን ያጮሁታል፣ ገና ይሰቅሉታል። ያ ምን ሊመጣ ይችላል የሚለውን ግን ማሰብ የክርስቲያኖች ድርሻ ነው። ስናጮህም እኛ ራሳችን እኮ ማጮህ አለብን። ስናጮህ ግን በምን አግባብ ነው ምናጮህ የሚለው ራሱ ታስቦ ነው መሆን ያለበት እንጂ የሆነውን ያልሆነውን ሳንቀናጅ ዝም ብሎ ሁሉም መልካም በመሰለው በሚያደርገው አይደለም። ቅንጅት ያስፈልጋል እዚህ ውስጥ። ሌላ በጣም ኖቲስ ማድረግ ያለብን አንድ ፖይንት አለ ብዬ አስባለሁ። የኦሮሚያ መጅሊሱ ምን አይነት ነበር ያወጣው? ኦልሞስት ይቅርታ ይጠይቅ አይነት ነገር ነበር እኮ አዝማሚያው። ይቅርታ ይጠይቅ የሚል ነበር። የሃይማኖት ጉባኤውስ ምን ነበር ኃላፊነቱ? መሃል ላይ እርቀን ማስገኘት፣ እርቀን መፍጠር፣ ያንን ነገር ማብረድ አልነበረም? ነበረ እኮ። ለምንድን ነው ያላበረዱት? እዩት ከጀርባ ያለውን ነገር። ለምንድን ነው ከይቅርታው መንገድ ወደ እርምጃው መንገድ የሄዱት? እርምጃ ውሰዱ ወዘተ ተረፈ ተብሎ ለምንድን ነው ከፍ ለማድረግ የተፈለገው? አስቡት። መቋጨት የሚቻልን ነገር መቋጨት እየተቻለ አላደረጉትም። ምክንያቱም ከዚህ በላይ ከፍ እንዲል ስለተፈለገ ማለት ነው አጀንዳው። ለምንድን ነው 3-4 አጀንዳ በአንድ ሳምንት ባልሞላ ጊዜ ቤተክርስቲያን የተሰጣት? ምን አይነት ገጽታ ግንባታ ለመስራት ታስቧል? እንግዲህ ኢትዮጵያ ከራሻ ቀጥሎ ኦርቶዶክሳዊ ሀገር ነች አይደል? ይሄ ምን አይነት ኢምፓክት አለው ወርልድ ዋይድ በዓለም አቀፉ በጂኦፖለቲክስ እና ደግሞ በሃይማኖት ተኮር ፖለቲካ ምን አይነት ተጽዕኖ አለው? ይሄ ገጽታ ግንባታ እንዴት እየተሰራ ነው ያለው? ይሄን እናስበው። ስለዚህ ምዕመናን እንንቃ። አንደኛ እንንቃ። ባይዞ ይሄን ቃል ለምደነዋል። እንንቃ፣ ንቁ ምናምን 10 ተነግሮናል እኮ። ግን ከውስጣችን ያ የለም። መንቃት ማለት ምን ማለት ነው? እወቁና ቁጭ በሉ ማለት ነው እንዴ? አይደለም። ዝም ብላችሁ ሼር አርጉ፣ ኮፒ አርጉ ነው እንዴ? አይደለም። በሁሉም አቅጣጫ መስራት ያለብንን የቤት ስራ መስራት አለብን። ይሄ ማለት እኮ በሁሉም አቅጣጫ፣ በኢኮኖሚም ስፒሪቹዋሊም በእምነታችንም ማለት ነው። እንዴ አሁን ድረስ አለ አይደለም እንዴ? አሁን እዚህ ቲክቶኩን የሚያሞቀው ሰው የት ነው ያለው? እንዲህ ያለ እግዚአብሔር መፍትሄ አለ እንዴ? ወደ እግዚአብሔር ሳንመለስስ መፍትሄ አለ?
ማለፍ ያለብንም መንገድ እንደሚያሳልፈን በእግዚአብሔር ማመን አለብን። ማለፍ ያለብንም መንገድ እግዚአብሔር የወደደው ከሆነ እናልፍበታለን። እርሱን ማመን፣ እርሱን ተስፋ ማድረግ፣ በእርሱ መተማመን ያስፈልጋል። ስለዚህ አንድ በአይነ ጥቅሻ እኮ መግባባት የነበረብን ሰዎች ነን እኮ። ችግሩ እኮ ብዙ የቆየንበት ስለሆነ በማህበረሰብ ደረጃ የኢትዮጵያ ማህበረሰብ የኢትዮጵያ ሕዝብ ለብዙ ሺህ ዓመታት የቆየበት ስለሆነ ተቀዛቅዟል። ያም መቀዛቀዝ እግዚአብሔር ይመስገን ጠላቶቻችን ራሳቸውን በአንጻሩ ያቆሙ ማለት ነው። ጠላት ስንል እነዚህ እኮ እየሰሩልን ነው። ይህን ስሜት፣ ይህን መነሳሳት፣ ይህን ለውጥ እኮ እየፈጠሩ ነው። በእኛ ትውልድ ብቻ አሁን በዚህኛው በአንድ ሳምንት ሆይታ ያልቃል ብለን አናስብ። እስቲ ለ100 ዓመት የሚሆን ነገር አስቡ። ስለዚህ ልጅህን እንዴት ላሳድግ ብለን ማሰብ አለብን። እኛ እንዴት ነው ምን መቀየር ያለብን? ህይወታችን እንዴት መቀየር ያለብን? ኢንዲቪጁዋሊ ማለት ነው። ለኢትዮጵያ ኦርቶዶክስ ተዋህዶ እኮ ምርጥ የሆኑ እንደው ከ67 ሚሊዮኑ እኮ ወይ ከ80 ሚሊዮኑ ምርጥ የሆኑ 1 ሚሊዮን ምዕመናት ካሏት እኮ ተአምር እኮ መስራት ትችላለች ይቺ ቤተክርስቲያን። 1 ሚሊዮን ምርጥ ምዕመናት። ስለዚህ ምርጥ ምዕመን ለመሆን በሁሉ አቅጣጫ ተዘጋጅተን ራሳችንንም ትውልዱንም ለመቀየር መስራት አለብን። ይሄ ስራ በአንድ ሳምንት የሚያበቃ ስራ ነው ብላችሁ እንዳታስቡ። ለ100 ዓመት ለ200 ዓመት መስራት ያለብን ስራ ነው። ስለዚህ ስንጀምረው ለ1000 ዓመት እንደምንኖር አስበን ለውጣችንን እንጀምር። ለልጆቻችን የምናስቀምጠውንም እናስብ እያንዳንዷን። ለዚህ ደግሞ በስነ ስርዓት ተደራጁ ሲባል በቃ ለመከላከል ብቻ አርጎ የሚያስብ ሰው አለ። አሁን መከላከል ነው አይደለም እኮ የእስልምናውን ቀርቶ አይደለም የሌሎቹን ቀርቶ እኮ ገና ለሚመጣው ለ666 እኮ መከላከል የነበረብን ሰዎች ነን። ታዲያ ጌታችን ለምን ነገረን? አንድ እንድንጠበቅ ነው አውቀን፣ ሁለተኛስ እንድንከላከል ነው። ስለዚህ የሚመጣው ትውልድ 666 ቢመጣ ቢገለጥ ለምሳሌ መርሚያዋስ በምን መልኩ ነው የሚከላከለው? እኛ ያላዘጋጀንለት የሚመጣው ትውልድ ከየት ያመጣዋል? ክርስቲያን ሆነን እኮ መተሳሰብ ነው። አንድ ቤተክርስቲያን ነች ያለችን። በዛች የተቀደሰች ቤተክርስቲያን ውስጥ ደግሞ ከአዳም ጀምሮ እስከሚመጣው እስከ ምጽአት ድረስ ያሉ ክርስቲያኖች በዛ ውስጥ የተካተቱ አንድ አካላት ነን። ስለ ራሳችን ነፍስ ብቻ ከሆነ የምናስበው ስለ ቤተክርስቲያን እያሰብን አይደለም። ወደፊት ስለሚመጡትም ክርስቲያኖች ካሰብን ግን ስለ ቤተክርስቲያን እያሰብን። ቤተክርስቲያን ስንል እንግዲህ እንደምታውቁት ስለሆነ ማለት ነው፣ በተለያየ ወይ ምን ናየው ስለሆነ። ስለዚህ እነሱ መሪ እንደሌለን፣ ጠንካራ አመራር እንደሌለን ያውቃሉ ከኛ በላይ። እኛ ዝም ብለን ተባለ እንዴ ነው እንጂ ስርዓት ይዘን እንኳን ስለ ክርስትናችን መረጃ ምንለዋወጥ ሰዎች አይደለንም። አብዛኞቻችን በወሬ ስንሰማ ልክ የሆነ ነገር ጋል ሲል ነው እንዴ ነው ለማማት ነው ብዙውን ወሬ ምንሰማው ምንቀበለው መረጃ። ስለዚህ መሪ እንደሌለን ከኛ በላይ እነሱ ያውቃሉ። ለምን? እነሱ አጥንተው ስለሆነ የሚሄዱት፣ እኛ ግን ዝም ብለን ወሬ እየሰማን ስለሆነ። ስለዚህ የሚሰሩ አካላት ሲኖሩ ቤተክርስቲያን ውስጥ አንድ የሚሰሙ አካላት ሲኖሩ ከፍ ያደረግን ማምጣት ያስፈልጋል፣ እምናምናቸው እስከሆኑ ድረስ። እንደ እግዚአብሔር ስላልሆነ ምናምናቸው ማለት ነው። ተዋህዶ ስንል እኮ በተአቅቦ አይደለም እንለው። ይሄ ምስጢር የገባን ሰዎች ወይም ይሄንን የተማረን ሰዎች እንዴት ሰውን አምነን ማየት ደግሞ ይከብደናል። እና ከምንም በላይ መረጃዎችን በቁም ነገር ተለዋወጡ፣ እቅድ አውጡ፣ ለራሳችሁም ህይወት ለግላችሁም። እኔ አብዛኛው ክርስቲያን የማየት እድሉ ስላለኝ በጣም ነው የሚቆጨኝ። የራሳችን እቅድ እንኳን የለንም፣ ለግል እንኳን አይደለም ለቤተ ክርስቲያን ለማህበረሰብ ልናስብ ቀርቶ። ስለዚህ እንንቃ ክርስቲያኖች። እንንቃ ስንል የሆነ ስኬጁል አድርገን አይደለም፣ ቀጠሮ ይዘን አይደለም። አሁን ተለወጡ፣ አሁን እንለወጥ። የቤተ ክርስቲያን መድማት ይሰማል። ካሉ ብዙ የማይሆኑን አባቶች ይልቅ ሁለት ሆነው በትህትና ሆነው የሚጸልዩት አባቶች የበለጠ ጸሎታቸው ይጠቅመናል። ይሄንን ነመን እግዚአብሔር ያለ አባት ቤተክርስቲያንን አስቀርቷት አያውቅም።
እነዛ አባቶች ግን የሚናገሩበት ኃይል የላቸውም። አሁን ላይ ገዳም የሄዱ የሉም እንዴ? አሁን ዳቤ የሚጋግሩ አባት የሉንም እንዴ? አሁን ከጳጳስና እንደ ተራ መነኩሴ ወርደው ዳቤ እየጋገሩ ያሉ በጸሎት የሚቆዩ አባት የሉንም እንዴ? አሁን ስለ ቤተ ክርስቲያን የሚያነቡ አባቶች የሉንም? ስለማን እናውቃለን? ሰውነን አንፍረድ። የሁለቱ አይደለም የሁለቱ የአንዱ ጳጳስ እውነተኛ ደገኛ ጳጳስ ክህነት ማዕረግ ጸሎት ይጠቅመናል። የቤተ ክርስቲያን ልጅነታችን ለዚህ ስለሆነ ማለት ስለዚህ በጸሎት እንበርታ፣ በመንፈሳዊት እንበርታ። በመንፈሳዊት ስንል ምስጢርን እንፈጽም። የመመለሻ ጊዜያችን ነው። ይሄን እንወቅ። በኢኮኖሚም በርታ፣ በግል ህይወታችን ሁሉን በርታ፣ ሰውን እናበርታ። ክርስቲያን የሚጣጣልበት ጊዜ ይብቃ፣ ያቁም። አንዱ ክርስቲያን ሌላው የሚደግፍበት ጊዜ ይጀመር። ወተን እኮ እንኳን ምን እንደምን በዕለት ተዕለት ህይወታችን እንኳን ማን እንደምንጠቅም እንኳን አናውቅም። ስለዚህ እነርሱን መውደድ እንዳለ ሆኖ ሁሉንም ማህበረሰብ መውደድ መንከባከብ እንዳለ ሆኖ በክርስትናችን ግን ድርድር ሊኖረን አይገባም ለማለት ነው። ይቅርታ በጣም ታላቅ ወንድሞቼ ባላችሁበት ነገር አበዛሁኝ፣ ግን የግድ መነሳት አለበት ብዬ ስላሰብኩ ነው። ማማ ያለሽ ቃለ ሕይወት ያሰማልን። በጣም በጣም ድንቅ መልእክት ነው በእውነት እግዚአብሔር ይስጥልን። ሁላችሁም ይህንን ሰምታችሁ ተግባራዊ እንደምታደርጉ እናያለን። መምህር ብሬ እንኳን ደህና መጣ። እንደምናደርግ ማማዬ ቤትሽን ተኛሽ አለው? ኧረ አልተኛም። ድሮማ ከተኛሽ ጉዳችን ነው ይፈላል። ጥሩ ነው የተነገረን ነገር ምንድን ነው? እዚህ ላይ ልጨምርላችሁ ፈልገው ነገር ምንድን ነው? ወደኋላ ተመልሳችሁ ታሪክ ማጥናት አለባችሁ። ቅድም ወንድማችን ያለው ላይ በደንብ ማስመር ፈልጋለሁ። እነሱ ዛሬ አይደለም የጀመሩት። እኔ አሁን አቡ ሃይደር የሚባለውን ሰው ሳቀው እንኳን በአውሮፓውያን አቆጣጠር በ2008 ማለት በእኛ 2003 2004 አካባቢ ነው። ጅማ በሻሻ ላይ አወይ ቤተ ክርስቲያን ክርስቲያኖች ካህኑ መቅደስ ውስጥ አልጠሩም። በዚያ ጊዜ አሁን እናንተ ቲክቶክ ብላችሁ ያመጣችሁት ያኔ ፓልቶክ ይባል ነበር። የእስልምናና የክርስቲያን ቤት ብሎ ያኔ ያኔ አፍላ ጀማሪም ስለነበረ ቤተ ክርስቲያን ክርስቶስን እንዴት ይሰድብ እንደነበረ ልነግራችሁ አልችልም። ከዛ በኋላ በዚያ ጊዜ ግን የሚገርማችሁ ነገር ኢትዮጵያ ውስጥ በጣም ጠንካራ ክርስቲያኖች ነበሩ። አውሮፓ ላይ ነገሰ የሚባሉ አንድ ክሬድስታር የሚባል ዩዘር ኔም የነበረው ልጅ አውሮፓ ሲተኙ አሜሪካ ያሉ ልጆች ይገቡ ነበረ። ተቀናጅተን ማለት ነው። በዛ ሰዓት ለአገልግሎት ሌላ ሀገር ነበርና አሜሪካ ያሉት ሲተኙ ደግሞ ኢትዮጵያ ያሉት ይገቡ ነበር። ጨረሻ እስላምና ክርስቲያን የሚል ቤት ከፍቶ በቃ እንዴት እንዳስለቀሱት ልነግራችሁ አልችልም። ተፍሲሩን ሐዲሱን ሁሉን አውጥተው ክርስቲያኖች ማንበብ ጀመረው እንትን ሲሉ የዛን ጊዜ የሙስሊም ቤት ብሎ ገባ። ከዛ ክርስቲያኖችን በቃ በር ዘግቶ መስደብ ማሳደድ ቤተክርስቲያንን መስደብ ሆነ። መልስ እስኪያጣ ድረስ ሚሊዩ የሚባል ልጅ ነበረ እና የዛን ዘመን የነበሩ ክርስቲያኖች ጥራታቸው ምንድን ነበር? ይናበቡ ነበር፣ ይተያዩ ነበር፣ መረጃ ይቀባበሉ ነበር።
በዛ በፓልቶክ እንደዚሁ እንደ ቲክቶክ በውስጥ ሜሴጅ መላክ ይቻላል። ላውም ትልልቅ ፋይሎችን ለመጀመሪያ ጊዜ ፍየሏ የበላችው ምዕራፍ እንኳን የሰማነው ያን እንግዲህ አስቡ እና ካልተናበብን አሁንም ስህተት እንሰራለን ነው በቃ የኔ ትልቁ መልእክት። ምክንያቱም ያኔ ደና ተጠናክሮ ደና ተነሳስተን ሰዎች ተደገፍንና እነዛ የተደገፍናቸው ሰዎች ምን አደረጉ? አስበሉ። በቃ ክርስቲያን እኮ ታጋሽ ነው፣ ክርስቲያን እኮ እንደዚህ ነው ብለው በቃ ዘማሪ ጸዳለ እግዚአብሔር ስጣት የሆነ ካህኑ በመቅደሱ ታረደ የሚል መዝሙር አወጣች። ጥቁር ለብሰን እሱን ስንዘምር ከረምን። ከዛ ባሌ ጎባ፣ ከዛ አርሲ፣ ከዛ በየቦታው ቀጠሉታ። ማብቂያ የሌለው የደም ማዕበል በደማችን እስክንታጠብ ድረስ በቃ ዝም ብሎ ማልቀስ ሆነ ስራችን። እና ያ የሆነበት ምክንያት በምንድን ነው? ተናበን የሰራነው ስራ ተናበን የሰራነው ስራ። እነሱ ተመልከቱ የውሸት ፕሮፓጋንዳም ይሁን ምንም ይሁን በኤርፖርት ላይ ደብዳቤ ወጥቶበታል፣ እንደዚህ ተብሏል ብለው በቃ በፕሮፓጋንዳ ነው የሚያሸብሩት ዓለም። እኛስ ምንድነው የምናደርገው ሲባል ስንት ነገር ሊቀይር የሚችሉ ቪዲዮዎች ፖስት ተደርገው ማንም ሰው ሼር አያረጋቸው፣ ማንም ሰው ሪፖስት አያረግም፣ ማንም ሰው ያንን ቆርጦ ቪዲዮ አይሰራም። እህሳ በተቃራኒው የኛ ክርስቲያኖች እነሱ ያሉትን ያስተጋባሉ፣ ምንም ጉዳዩን ሳያጣሩ። ስለዚህ እስኪ ስም ዝርዝር ጻፉ በእስልምና ላይ የሚሰሩ ልጆች። እናንተ አንድ ቤት ውስጥ ግቡ፣ ከዛ በኋላ እኛን እዘዙን። ማዘዝ ያለባችሁን ነገር እዘዙን። ይህን ነገር ከእናንተ በአስቸኳይ እንፈልጋለን። ይህን ነገር ከእናንተ በጣም ነው የምንፈልገው። ትልልቅ ቲክቶክ ያላቸው ሰዎች ይህም ቪዲዮ ሪፖስት አድርጉልን። ከሌሩም ዛሬ ማስታወቂያ አይሰራም። የት እንኳን እንደምንሄድ ማቤት እንኳን እንደምንገባ አላውቅም። ለምን ምንም ማስታወቂያ አትሰሩ? ስለዚህ ተሰብስበን አሁን እፎይ ይገባል የተባለ ቀን ለሁሉ ሰው የመጣው ቀድሞ ማስታወቂያ ስለተነገረ ስለጠየቅን። ስለዚህ እነማማ የማድረግ ያለባችሁ ዛሬ በዚህ ሰዓት ላይ ቀኑን ለምን 3-4 ቦታ አትከፍሉት? ዛሬ በዚህ ሰዓት ከሌ ቤት ነው የምንሰባሰበው፣ ሌሎቹ ቤቶች ይዘጉ። ዛሬ በዚህ ሰዓት ከሌ ቤት ነው የምንገናኘው። ዓላማ ያለው መገናኘት ከተገናኘ እግዚአብሔር ከኛ ጋር ከሆነ እኛ በፍቅር ከሆነ ማንሰራው ስራ አይኖርም። ፕሊዝ የሆነ ሰው ኃላፊነት ይውሰድና እኔ ብዙዎቻችሁን ስለማላውቃቸው በዚህ ጉዳይ ለመሩት እኛን እዘዙ። እውነቴን ነው፣ እዘዙ። ይሄ ከእናንተ ይጠበቃል እንጂ በፍጹም አባቶቻችን አትርገው። ምክንያቱም ያንን ነው እነሱም የሚፈልጉት። ሽማግሌዎቹ እንዳለ ተዋቸው፣ እስኪ ሲኖዶሱ ድረስ ጽፎ ደብዳቤ የሚያደርስልን ሰው እንፈልጋለን። ከዛ በኋላ የሚሆነውን ነገር ያን ጊዜ ተስፋ የምንቆርጥበት ደረጃ ላይ ስንደርስ ቃል እገባላችኋለሁ የእኛኑ ቪዲዮ ትሰማላችሁ። እናንተ አትጀምሩት፣ እናንተ አትጀምሩት። ቃል እንገባላችኋለን። እኛው ራሳችን አልነሳ ካሉ ማድረግ የምንችለው ነገር እናደርጋለን።
ስለዚህ የምነግራችሁ ነገር ምንድነው? ፕሊዝ አሁን ጊዜው አይደለም ቤተ ክህነቱን አባቶቻችሁ ምናምን ለመውቀስ። አሁን መጀመሪያ ፊት ለፊት ወጥቶ በሙስሊሞች ሳንባ የተነፈሰውን የሃይማኖት ተቋሙን እሱን መጀመሪያ መሞገት ያለብን። የእኛም መረጃ እጁ ላይ አድርሰ ነው ምን እንደሚያደርገው ማየት ስላለብን ማለት ነው። ያን ካደረግን በኋላ ወደሚቀጥለው እንሄዳለን። ስለዚህ አሁን ቀን ላይ ብዙ ቪዲዮዎች አይቻለሁ። እነሱ የሚገኙበትን አድራሻ የእነሱን ተሳዳቢዎች የእነሱን በአምላካችን ላይ በእመቤታችን ላይ በቤተ ክርስቲያን ላይ ያደረጉ የሰሩትን ሰዎች ከነፎቷቸው መለጠፍ ቀጥሉት። እሱን ቀጥሉ እና ደግሞ ልጆቹ ለፎይም ቢሆን እነ ፕላዲዮስ እነ ክርስቲያን ለማማይ ቪዲዮ አወጡ ማለት ያ ቪዲዮ መቆም የለበትም። ሼር መደረግ አለበት፣ ሪፖስት መደረግ አለበት። አሁን እንኳን ይሄንን ቤት ምን አለበት 1000 ማስገባት ወይ ሚሊዮን ማስገባት። ይሄ የኛ ስራ ነው ከዚህ በኋላ እና እሱ ላይ ነው መስራት ያለብን። እግዚአብሔር አምላክ ይርዳን፣ ሞገስ ይሁን።